አሰልጣኝ ቶሌራ ዲንጋ የኢትዮ ኤሌክትሪክ አሰልጣኝ እንዲሁም በታህላሲ በተካሄደው የዓለም ሀገር አቋራጭ ውድድር ላይ አሰልጣኝ ሆነ ነው ወደዚህ ውድድር የመጣኸውና በዛሬ ውጤት ምን ተሰማህ? እውነት ለመናገር የዛሬ ውጤት በጣም ዴንማርክን አስታውሻለሁ። ዴንማርክ ላይ እንደዚህ ነበር። እኛ ከዓለም አንደኛ ነን ዛሬ። ያው እንደምታውቀው የቪዛ ችግር ባያጋጥመን ከዓለም አንደኛ በብቃት እናመርጥ ነበር፣ ግን አሁንም አንደኛ ነን። ምክንያቱም ኢትዮጵያ የውጤት ጥማት በጣም ክብራችን በጣም ወርዶ ነበር። በአትሌቲክስ ያለነውን ስም ህዝብም ደግሞ የሚጠብቀው ውጤት ከኛ እያገኘ አይደለም። አሁን በተደረገ ቅንጅት ከአትሌት እስከ አሰልጣኝ ከአሰልጣኝ እስከ ፌዴሬሽን በተገኘው ቅንጅት ስራ የተዋጣለት ስራ ነበረ። ያው እኛም ተጨንቀን ነው የሰራ ነው። እንደ በፊቱ ጣልቃ ገብነት የለም፣ የሚረብሽ አካል የለም። ቀነኒሳ ሆቴል በቃ ወታደራዊ ካምፕ በለው። እሱ ደግሞ ይመስገነው ውጤቱ አምሮልናል። ኦኬ፣ ስለዚህ የቲም ስፕሪት ነበረ። ካለፈው ስራችን ተምረን ነው ይሄ ውጤት የመጣው ነው የምትለው? ባለፈው ይሄ እንደዚህ ማድረግ አልቻላችሁም ነበር ማለት ነው? በፍጹም 3 4 5 ዓመት ልናደርግ አልቻልንም። ምክንያቱም ጣልቃ ገብ አሁን ምን አዲስ ነገር መጣ? አሁን ምንድነው መጣ? አንደኛ የተበጣጠሰ ስራ አልተሰራም። ቲሙ ለ45 ቀን አንድ ሰው ውልፍ አላለም፣ አንድ አሰልጣኝ ውልፍ አላለም። ፕሮግራም ያለው 7ቱ መሰልጣኝ ወር 8ቱ መሰልጣኝ አንድ ሰው ከሌለ ፕሮግራም አይሰራም። ሁለተኛ አትሌቱ እንደ ወታደር ወይ እንደ ዩኒቨርሲቲ ነው ይወጣል፣ ትሬኒንጉን ይሰራል፣ በመኪና መጥቶ ይተኛል። መኪና ምን አይደለም፣ ግርግር የለም። ዶሮ በተበጣጠሰ ሁኔታ አንዱ ወደ ምዕራብ፣ አንዱ ወደ ሰሜን፣ አንዱ ወደ ምስራቅ፣ አንዱ ወደ ደቡብ ነው። ሚሳላ የራሱ እንደ አመጣጤ ነው የምትገናኘው። እንደየአመጣጤ ቲም አይመስልም። እንደ ሶማሌ አንጃ የተበጣጠሰ ቲም ነው። ኢትዮጵያ አይመስልም። ባለፈው ኮማንደር ሰለሞን ባረጋ እንደተናገረው ማለት ነው ስንት ሀገር 3 4 ሀገር መስለን ነው የነበር ነው ያለ። ትክክለኛ ነው። እኔ ማጠናክራለሁ እሱ። ዛሬ ግን እሱ የለም። ሁሉም በፍቅር ነው። ሁሉም ምንም አያመጡም ሲባል ነበር፣ ምንም አይመጣም ሲባል ነበር። እስኪ በቡድን ሰርቶ ምን እንደሚያመጣ እናያለን ብለዋል። ማየት አይደለም። ለምሳሌ ወሰኔ እኮ 6ኛ ወጣ ነው መጣችው። ስራው ነው ወደ 2ኛ ያመጣት። በአገር ውስጥ 2ኛ ሆና ነው ወጣች። በዓለም ላይ ግን 2ኛ ሆና ገብታለች። ፕላስ ብዙ ልጆች 3 ማን ነው ሪሌ ዱላ ቅብብሉ ሲዘጋጁ የነበሩ 3 ልጆች አልመጡ። ገላና ምልኬሳ ትናንትና ነው ተቀላቀሉ። ልንመጣ 3 ቀን ሲቀር ተቀላቀሉ። ኬንያ ግን ሲዘጋጅ ነበር። በጣም ምርጥ ልጆች ቤስት ቲም ይዞ። ሌላው 10 ኪሎ ሜትር እንዳይኸው ከዚህም በፊት የዛሬ 2 ዓመት በርግሬድ ሰርቢያ ላይ ነበርኩ። ከበሬውን በስተቀር ሌላው ቲም 14ኛ በኋላ ነው። ዛሬ ተቀራረበ ነው። አንደኛ ነው ማን 2ኛ ነው፣ 4ኛ ነው፣ 6ኛ ነው። የተቀራረበ ነው። ስራ ነው ያቀራረባቸው። ሴቶች እኮ ሊደረቡ ነው የሚሄዱ ሲባል ነበር። 10 ኪሎ ሜትር በዚህ ቲም ምን ሊያመጡ ነው ሲባል ነበር። ግን እንዳየኸው በጣም የተቀራረበ በብቃት በጣም የተቀራረበ ያልታሰበ ነው። በተለይ እሱ ላይ ነው የቲም ስራው ምን አይነት ስራ እንደሆነ መለየት የምትችለው ማለት ነው። ስለዚህ የኔነሽ 4ኛ 5ኛ ወጣችሁ አንቻልም ነው የኔነሽ እሷ አሁን ነው ገባችሁ። በቪዛ ኬዝ አሁን ነው ገባችሁ። አብራን ይሄንን 45 ቀን ወይ ደግሞ 1 ወር ከምናምን ቀን ከኛ ጋር ቆይታ ብትሆን 1 2 3 ይወጡ ነበር። ስለዚህ በጣም ልዩ ስራ ስለሆነ ነው ልዩ ውጤት የመጣው። ይሄ ነው ኢትዮጵያን የሚያስፈልጋት። ኦኬ ቶሌራ ከቶኪዮ ብዙ ተምራችኋል። ቅድም እንዳልከው ሰለሞንም ባለው ነገር እስማማለሁ ብለሃል። ስለዚህ ያ የሰለሞን ንግግርም ተጽዕኖ ፈጥሯል።
ፌዴሬሽኑም ቆራጥ የሆነ እርምጃ ወስዷል። ስልጣን ሰጥቷችኋል። እናንተ የቲም ስፕሪት እንዲመጣ ስራ እንድሰሩ አድርጓል። ስለዚህ ይሄ ስብስብ ይሄን ውጤት አምጥቷል። ይሄ ውጤት አሁን በሚቀጥለው ብለህ ታስባለህ? አሁንም ከተበታተነ ወደ ቦታችን ነው የምንመለሰው። ስለዚህ ይሄ አመራር ቤታችን አፍሪካ ሻምፒዮን አለ፣ ቤጂንግ ዓለም ዋንጫ አለ፣ ቀጣይ ደግሞ ኦሎምፒክ አለ። ይሄ ተይዞ ተጨማሪ የቀሩ ልጆች ተጨምሮ በዚህ ቡድን ስራ ካልቀጠለ አሁንም ሪስፖንሲቢሊቲ የሚወስድ የለም። ሁሉም መጠቋቆም ነው፣ እንዲጠፋ ነው የሚፈልገው። ይሄ ቲም ስፕሪቱ እንዲጠፋ የሚፈልግ ማአት አለ። መንግስት ግን ቆራጥ እርምጃ፣ ወጣቶችና ስፖርት ሚኒስቴር፣ ፌዴሬሽኑ ቆራጥ እርምጃ ይዟል። የአገሪቱ ስፖርት ባለሙያዎችም ወይ መተው አለብን ወይ ደግሞ የሆነ ነገር መሆን አለበት፣ ህዝብ ማወቅ አለበት የሚል ቆርጠን ተነስተናል። በዚህ ካልቀጠል ነው ችግር ነው የሚመጣው። ችግሩ ምንድነው? ሂዶ ማንን ነው? ህዝብን ነው የሚያሳዝነው። ልጆቹም ሰርቶ ልጆቹም እየመሰከሩ እኮ ነው። ይሄ ይባካችሁ በዚህ ስራ ካልሰራን አሁንም ችግር ነው እያሉ እየመሰከሩ ነው ልጆቹ። እያንዳንዱ እያየሁ ነው አየነው ውጤቱም በቃ እና ልጆቹ ቢዝነሳቸው የግል ውድድራቸው በግላቸው ናሽናል ቲም ሆኑ በቲም ሲሩ ማንም አይከለክላቸው። ነገር ግን እኔ ጋር ካልሰራ ይሄ ውጤት አይመጣም የሚሉ አካላት ከዚህ መማር አለባቸው፣ መቆጠብም አለባቸው። አሁን እንደ ክለብም እንደ አገርም እንደ ፌዴሬሽንም እንደ መንግስትም ዝም የሚል አካል ያለ አይመስለኝ። እንደው በመጨረሻ የምታስተላልፈው መልእክት? በመጨረሻ የሚያስተላልፈው ኢትዮጵያ ህዝብ እንኳን ደስ አላችሁ። ይሄንን በግልም ሲያሰሩ ነበሩ፣ አሁንም በቲም አሰርቶ ለዚህ ድል ተቋዳሽ ሆኑና የዚህ ድለኛ አሰልጣኞች እና አትሌቶች እንኳን የስራ ውጤታችን እግዚአብሔር ከፈለልን፣ እናመሰግናለን። በጸሎትም ከኛ ጋር የሆኑት በግልም ከኛ ጋር ሲረዱን የነበሩ በግልም ሲያሰሩ ነበሩ ከዚህም በፊት እና አሁን ለአገር ጥሪ ደግሞ ልጆቹን አሰክቦ ለዚህ ውጤት እንዲበቃ ያደረጉ አካላት በሙሉ የዚህ ደስታ ተካፋይ ናቸውና እናመሰግናቸዋለን። እኔም ጊዜ ሰጥተህ ለቃለ ምልልሱ ስለተገኘ እጅግ አድርጌ አመሰግናለሁ። ሰላም ሁን፣ ሰላም ግባ። ታንክ ዩ